እሱ ማለት ሳይሆን ለምሳሌ ሩታ በየቤቱ እየዞረች ስትሰራ ቻናሏን ለምን ትገለዋለች? በራሷ ቻናል ለምን አትመጣም ብለው ሁሉ የሚቆረቆሩ አሉ ነው ልልክ ይፈለግ። እሺ ሚያሲ ምን ቤት ሆነን ደግሞ ምን ቤት ሆኜ አሁን በጣም ስለተወዷት ከራሳቸው በላይ የኔነት ስሜት ይሄ ስሚ መሲ ይሄ አምልኮ ነው። በቃ ይሄ ይወጣን። አየሽ፣ በነገራችን ላይ የሆነ ነገር በልኩ ካላደረግ ነው ሁሉም ነገር ራስን መግዛት ከሌለበት አምልኮ ነው የሚሆነው። በነገራችን ላይ በተዘዋዋሪ አናውቀውም እንጂ ያ ነገር ተቆጣጥሮናል። በነገራችን ላይ ገደብ አለው ለሁሉም ነገር ባውንደሪ ያለው እስከሚመለከተንና አንድን ሰው ስናደንቀው እስከምናደንቀው እንጂ ሌላ ፐርሰናል ህይወቱንም እንዲያርግ ለምን ይሄን አላደረገም? እሱ አሽቃባጭነት ነው። እሱ መውደድ አይደለም። አይመለከተንማ። ወዶታል ያ ሰውዬው። ለምንድን ነው እቺ ልጅ ሁልጊዜ እንጀራ በሽሮ የምትበላው? ስጋ አትበላም ማለት እኮ ነው። ምን አገባኝ? ከተመቻት እንደፈለገች እንትን ትበል። ስለ ቻናሉ መሞት የሆነ ቢዝነስ በይ እኮ ቢዝነስ ከፍታ እየሰራች ግን በቃ ብዙም ትኩረት አትሰጠውም ምናምን። ታውቋለች። የምትከስረው እሷ ናት። ምን የምትለው እሷ ናት። ከኛ በላይ ያንን ነገር ታውቋለች። አንዳንድ ጊዜ እኛ ስንት የሚያስጨንቀን ጉዳይ እያለ ተርፎት እንደፈለገ የሚሆን ሰው ላይ እጅ አልጨነቅም። ላደርግ የምችለው ያ ሰው እንዳይጎዳ የሆነ ነገር እንዳይሆን በቃ የምችለውን ላውራ ወይም ከዛ ሰው ጎን ልቆም እችላለሁኝ እንጂ ገልቶት ተርፎት እንደፈለገ የሚሆነው ነገር እንደገና አስተካክለው ያንን እንደ እኔ ህይወት የለኝም እንዴ እናቴ። አይ ስራ ቢኖረን የተረፈ ህይወት ቢኖረን ኖሮ ትዝ ይሉናል እነዚህ ሰዎች አይሉንም። በነገራችን ላይ አይሉንም። ያለ የራሳችን ቢዝነስ እዛ ግብር አለ፣ ታክስ አለ፣ የቤት ኪራይ፣ የሰራተኛ የስንት ነገር ያስጨንቅሻል እናቴ። ለዛ በልክ ይሁን ሁሉንም ነገር ስናይ ስንመለከት ስንናደድም በልክ ይሁን። ራሱን መግዛት ከሌለ ማይሆን ስድብ፣ ህፃን ልጅ እስከ መዘቅዘቅ፣ አባት እናታቸውን አምጥቶ እስከ መዘቅዘቅ። አየሽ፣ ይሄ ምንድን ነው? ራሳችንን መግዛት ስላልቻልን። ቆም ብላይ ስታዩ አይመለከትሽም እኮ አይመለከትሽም። እኛም እኮ ዩቱብ ነው የምንሰራው። ፐርሰናል ሰዎችን ባገኛቸው አቅፌ ነው ሰላም ላቸው ጃል አልተናነቅም። ለዛ በልክ ይሁን ሁሉም ነገር። እንዴ ይሄን ኢነርጂያችሁን ይሄን ያው ለሴቶች የሚጠቅመውን ነገር ነው ማውራት የምፈልገው። አሁን ይሄ ፐርሰናል ወሬዎቹ ማውራት ይችላሉ እኮ በጣም ብዙ መረጃ በብዙ በተደገፈ ነገር ማድረግ ይችላሉ። ግን ያኛው አይመለከተንም ነው የምለው። ይሄ የማን አካውንት ላይ እንደዚህ ግባ ምናምን እሱ የራሷ ላይፍ ነው፣ አይመለከተኝም። ወጣች እኮ ከእናት አባቷ ቤት በቃ አድግ ያለው ራሴን እመራለሁ ብላ ወጣች። ያ ፐርሰን እህቴ ብትሆን አይመለከተኝም። ከጀመረች ጊዜ ድረስ በቃ ያ የእሷ ህይወት ነው። በነገራችን ላይ የሰው ትዳር ማንም ሰው አይመለከትም። ሶስተኛው ግን ማንም ሰው ነው የምልሽ። ያ የእነሱ ህይወት ነው። በቃ አንድ ብርም አይስጣት አይመለከተንም። አምናበት ነው የገባችው። በድሎኛል እንዲህ እያደረገኝ ነው ይኸው ቸገረኝ ምንም አያደርግልኝ ምናምን የሚባል ሲመጣ ነው ለምን ያለሽ የዛኔ። ከዛ ውጭ ያ በደል የሚባለውን ነገር ኖሮ እንኳን ቢሆን ተስማምታ ከኖረች ምንም ማድረግ አንችልም።